ዳንኤል ሆይ እውቀት ይበዛል ይለዋል። የእግዚአብሔር መልአክ መጥቶ እውቀት ይበዛል ዳንኤል 12 ቁጥር 4 ላይ ታገኙታላችሁ። ጥቅሱን ለማየት እየሞከርኩኝ ነው። እና ይሄ አሁን ያለንበት ዘመን የሚታወቀው ይሄ ትውልድ የሚታወቀው አንዱ በእውቀት ነው እና ከቀደመው ዘመን ይልቅ ወደ 80% የሚሆኑ ታላላቅ ሳይንቲስቶችና ተመራማሪዎች የሚኖሩበት ዘመን ይሄ ዘመን ነው። 80% የዓለም ታሪክን ወስዳችሁ ከየትኛውም የዓለም ታሪክ ይልቅ ወይም ዘመናት ይልቅ እንደዚህ ዘመን ሳይንቲስቶች፣ ተመራማሪዎች የበዙበት ዘመን የለም። 80%ቱ ሳይንቲስቶች አሁን በሕይወት አሉ። በዓለም ላይ አሉ የሚባሉ ሳይንቲስቶች ማለት እና በየደቂቃው በሰው እውቀት ላይ ከ2000 ገጽ በላይ ሳይንሳዊ እውቀት ይጨምራል። እንግዲህ አንድ ኢንሳይክሎፒዲያ ላይ 2000 አዳዲስ እውቀት በየቀኑ ይገባል። አስቡ። 80%ቱ የዓለም ሳይንቲስቶች ወይንም ደግሞ ተመራማሪዎች አሁን ነው ያሉት አልኳችሁ። እንደገና ደግሞ ወደ 2000 ገጽ በየቀኑ በኢንሳይክሎፒዲያ በእውቀት ላይ አዳዲስ ግኝቶች ይገባሉ ማለት ነው። ይህንን ግኝቶች ለማንበብ 5 ዓመት ይፈጃል። ይሄ አሁን በየጊዜው የሚገኙትን አዳዲስ ግኝቶች ራሱ አንብቦ ለመረዳትና ለማወቅ ወደ 5 ዓመት ይፈጃል። ብዛታቸውን እንድታዩት ብዬ ነው። በየቀኑ 2000 ፔጅ ከገባ ማለት ነው። ስለዚህ እውቀት ይበዛ ሲል እውነትም መጽሐፍ ቅዱሳችን አልተሳሳተም። መጽሐፍ ቅዱስ በደንብ አድርጎ አስቀምጦታል እና ከግማሽ ሚሊዮን በላይ መጽሐፍት በዓመት ወይም በዚህ ዓመት ብቻ ታትመዋል። ግማሽ ሚሊዮን ማለት ወደ 500,000 መጽሐፎች በዓለም ላይ ታትመዋል በአንድ ዓመት ውስጥ። ተመልከቱ። እውቀት ከመብዛቱ የተነሳ ሰው የሚናገረው ሰው የሚያካፍለው የተለያዩ አይነት እውቀቶች የተለያዩ አይነት መጽሐፍቶች እየተጻፉ ነው ያሉት። እውቀት እንደ አፈር የበዛበት ዘመን ቢኖር ይሄ ዘመን እና የእውቀት መብዛት አንዱ የመጨረሻው ዘመን ምልክት ነው። ሌላው ኮምፒውተር መቼ እንደተጀመረ ባስታውሳችሁ ወደ 1970ዎቹ አካባቢ ላይ ነው ማለት ለህዝብ መድረስ የጀመረው። የአሜሪካን ሚሊተሪ ቆይቷል ከነበረው። ኢሜይል ምናልባት 50 ዓመት አልፎታል ከጀመሩ የአሜሪካኖቹ ማለት ነው። በሚሊተሪ ስር ነበረ እና ዳርፓ የሚባል የአሜሪካን ካምፓኒ ድርጅት አለ። የአሜሪካን ዲፌንስ ቴክኖሎጂ ምናምን የሚባል አለ። የነሱ የራሳቸው የሆነ ገና ያላወጡት ብዙ መሳሪያዎች አሏቸው፣ ብዙ እውቀቶች አሏቸው፣ እንደ ኮምፒውተር አይነቶቹ ማለት ነው። ለምሳሌ አፖሎ የተባለችው መንኮራኩር አፖሎ 13 ጠፋች፣ የሆነ ሰዓት ላይ ጠፋች አየር ላይ እና የት እንዳለች ፓዟን ወይም ደግሞ የሄደችበትን መስመር ለማግኘት በሰው ቢፈለግ ኖሮ ኮምፒውተሩ የፈጀበት 1 ሰዓት ተኩል ነው። በሰው ቢፈጅ ኖሮ በእርሳስና በእስክሪብቶ ቢሆን ኖሮ ከሚሊዮን ዓመታት በላይ ተፈልጋ አትገኝም ነበር። ኮምፒውተሩ ግን በ1 ሰዓት ተኩል ውስጥ በሚሆን ነው ያገኛል። ምን ልላችሁ ፈልጌ ነው፣ እውቀት ለሰው ልጅም ጥቅም እንዳለ ሁሉ በሰው ልጆች ላይ በጣም የአኗኗር ለውጥ አምጥቷል፣ የአካሄድ ለውጥ አምጥቷል። ማህበራዊ ለውጦች በጣም እየታወቁ ነው ያሉ። ታስታውሱ እንደሆነ በሳውዲ አረቢያ አንዲት ሮቦት ዜግነት ተሰጣት። ስሟ ማን እንደሆነ ሶፊያ መሰለኝ፣ ያው ሶፊያ ናት መሰለኝ። ሮቦት ስሟ ሶፊያ የሆነ ዜግነት ተሰጣት። ከዛ ጊዜ በኋላ ስለ አርቲፊሻል ኢንቴሊጀንስ በዓለም ላይ እየደመቀ ወጣ። እሷ የመጀመሪያ የሳውዲ ዜግነት ተሰጣት። የአበሻ ልብስ ለብሳ ደግሞ አገር ቤት መጣ በሂልተን ሆቴል ስትናገር እንደነበረ በኮልታፋ አማርኛ ትመለከታላችሁ። አሁን ከዛ ጊዜ እንኳን ጀምሮ ላስት 5 years ውስጥ እንዴት አርቲፊሻል ኢንቴሊጀንስ ወይንም ደግሞ ምንድነው የሚባለው ሰዋዊ አርቲፊሻል ሰው ሰራሽ እውቀት ነው ተክህኖት ነው እንደዚህ የሚል ቃል ከፍተውለታል። ኢንቴሊጀንስ አርቲፊሻል ኢንቴሊጀንስ ኤአይ ቴክኖሎጂዎች እየሰለጠኑ እየበዙ መጥተዋል። ዛሬ ስለሱ ትንሽ ነገር ላወራችሁ ፈለግኩኝ በተለይ ከአውሬው ቁጥር ጋር በተያያዘ ማለት ነው። እና ስለ አርቲፊሻል ኢንቴሊጀንስ ግን ሰፋ ያለ መረጃ እንዲኖራችሁ ሰፋ አድርጌ አንዳንድ ነገር ልንገራችሁ። በጣም አጭር ሰዓት ነው ያለችኝ፣ ጠቃሚ ኢንፎርሜሽን ነው ብዬ ልንገራችሁ። በቤሪያ ኮንፈረንስ ላይ ትንሽ ለመናገር ሞከርኩኝ፣ ግን ኮንፈረንስ ስለሆነ ሰው ብዙ ጊዜ ለመማር እውቀቱን ያስታውሰዋል ብዬ አላስታውስም። በነገር መሀል ላይ ነው ጠል ያደረኩትና ሰርቬላንስ ሲስተም ይባላላቸው ወይም ደግሞ ሰዎችን የመከታተል ወይም ደግሞ ማህበረሰብን የመቆጣጠሪያ መንገድ፣ እነዚህ ክትትል የሚያደርጉበት ሰርቬላንስ ይባላል። ሰርቬላንስ ሰዎችን በቴክኖሎጂ መቆጣጠር ማለት ነው። አሁን ቴክኖሎጂው እያደገ መጥቶ የሰዎችን ፊት አይቶ ማወቅ ይቻላል። አውሮፕላን ላይ እንደ ድሮ ቦርዲንግ ፓስ እያሳያችሁ መግባት ላይ ያስፈልጋችሁ ይችላል። ምክንያቱም አሁን ሰሞኑን በመጣሁበት መንገዶች ላይ ሲሄድ እንኳን የሆነ ላፕቶፕ የሚመስል ወይም ደግሞ እንደ
ምንድነው የሚባለው አይፓድ የሚመስል እንደዚህ ያቆሙትና አይፓዱን ስትመለከቱት ፊታችሁን ያነሳል። ከዛ ፊታችሁን እና ዳታ ላይ ካላቸው ፊት ጋር ያስተያይና ቦርዲንግ ፓሳችሁን ማለፍ ነው፣ አለቀ። ስለዚህ ቴክኖሎጂው ወደዚህ ፌሻል ሪኮግኒሽን ወይም ደግሞ የሰዎችን ፊት ለይቶ የማወቅ ቴክኖሎጂዎች በጣም እያደጉ መጥተዋል። በስልክ ትሬስ ማድረግ ስልካችሁ ላይ አለ ኦልሬዲ። በስልካችሁ ላይ የት እንዳላችሁ ሎኬሽናችሁን የማወቅ ባዮሜትሪክስ ስካን ወይም ደግሞ የአይናችሁን ብሌን በማየት ማን እንደሆናችሁ ለይቶ ልክ እንደ ጣታችን አሻራ ልክ እንደዚሁ የአይናችን ብሌን ይለያያል። ስለዚህ በአይን ብሌን ሰዎች ማን እንደሆኑ ለማወቅ መሞከር እና እነዚህ ትራኪንግ ቴክኖሎጂስ ይባላል ወይም ደግሞ የመከታተያ ቴክኖሎጂዎች ናቸው። ሞኒተር የሰዎችን አክቲቪቲ ሞኒተር የሚያደርጉ ናቸው እና እነዚህ ፌሻል ሪኮግኒሽን፣ ፎን ትራኪንግ፣ ባዮሜትሪክ ስካን የሚባሉ ጂፒኤስ አሁን መኪናዎቻችሁ ላይ አንዳንድ ጊዜም ስልካችን ላይ ያለ እሱ ሁሉ ጂፒኤሶች እነዚህ ኤአይ የሚጠቀምባቸው ናቸው። አርቲፊሻል ኢንቴሊጀንሶች ናቸው። ዛሬ ልነግራቸው የምፈልገው ከኢትዮጵያ አንድ ሰው ደብዳቤ ጻፈልኝ፣ ኢሜል ጻፈልኝ ስለ ናሽናል ዲጂታል አይዲ ፋይዳ የሚባል እንደወጣ ሰው ሁሉ ያንን መታወቂያ ማውጣት እንዳለበት እኔ ማውጣት እንዳለብኝ ነገረኝና ይሄ ነገር ወዴት እየሄደ ነው የሚል ጥያቄ ጠየቀ። ይሄ መጠየቅ ያለበት ቆይቷል። ምናልባት ኢትዮጵያ ላይ ሊሆናል እንጂ በሌላ ቦታዎች ላይ ከጀመረ በጣም ቆይቷል። ካናዳ ብትመጡ ሶሻል ኢንሹራንስ ነበር የምንለው አለ። ወደ 9 ቁጥር ያለ ሁላችንም ቁጥር አለ። በዛ ቁጥራችን ነው ታክስ የሚሞላው። ሁሉ ነገራችን የሚታወቀው በሶሻል ኢንሹራንስ ነንበራችን። ድራይቪንግ ላይሰንስም አለን፣ ግን ያን ያህል እሱ ለመታወቂያነት ነው እንጂ ሶሻል ኢንሹራንስ በጣም ወሳኝ ነው፣ በተለይ ከመንግስት ጋር በሆነ ጉዳዮች ላይ እና ስለ ዲጂታል እንትን ስንነጋገር አብሮ ዲጂታል ኢኮኖሚ የሚባል አለ። በኤሌክትሮኒካዊ መንገድ ግብይት ማድረግ፣ የኢኮኖሚ ስርዓቶችን ማድረግ፣ ለምሳሌ የሞባይል ክፍያዎች ማድረግ ኢትዮጵያ ውስጥ ከተጀመረ ቆይቷል። እዚህም ቆይተናል። ይህም ካለ ዲጂታል ዋለትስ የሚባሉ አሉ፣ ወይም ዲጂታል የኪስ ቦርሳዎች። ስለዚህ ክሬዲት ካርዴን ይዤ ሳልሄድ በስልኬ ላይ ምን አለኝ ማለት ነው፣ ዲጂታል ዋለት አለኝ እና ዋለቴን ከፍቼ በዋለቴ ውስጥ የተለያዩ አይዲያዎች ያሉ የባንክ ካርዶች የዚህ ናቸው፣ የበረራ ማይልሶች የዚህ ላይ ናቸው፣ የስታርባክስ ካርድ የዚህ ላይ ነው። ሁሉ ነገር እዚህ ላይ ነው የምታገኘው። ካርድ ይዞ መሄድ የለም። ካሽለስ ሶሳይቲ ሆነናል። ይሄ ወዴት እንደሚሄድ ላሳያችሁ እንጂ ስልጣኔውን ብቻ እንድታውቁት አይደለም። ክሪፕቶ ከረንሲ የሚባል ሰምታችኋል። አሁን ሰዎች በገንዘብ ከመገበያየት ይልቅ በዲጂታል መገበያየት ጀምረዋል። ሌላ አንዳንድ ቴክኖሎጂዎችን ልነግራችኋለሁ። ሁሉንም በደንብ አጥንቼው አውቄው ሳይሆን አንዳንዶቹ በጣም እየገረሙኝ ነው ፍጥነታቸው። ይሄ በተለይ ዲጂታል አይዲ ኢትዮጵያም እየወጣ ያለው በተለይ ባዮሜትሪክ ሰርቬላንስ የሚባለው ነገር አይንን አይቶ በቀላሉ ማመን እንደሆነ መለየት እና ግብይቶችን መቆጣጠር፣ እንቅስቃሴዎችን ክትትል ማድረግ እዛ ላይ ብቻ አይደለም የግለሰቦችን ባህሪ የግለሰቦችን ባህሪያቸውን አውቀው ለምሳሌ ክራይም ውስጥ አለበት ወይ በዛ በዲጂታል አይዲያችሁ ውስጥ ሬጂስተርድ ይሆናል። ባንክ አካውንታችሁ፣ ቤታችሁ፣ ንብረታችሁ ከእናንተ ጋር የተያዙ ነገሮች በሙሉ ዳታ ሆነው ይገባሉ። ስለዚህ ይሄ ዲጂታል አይዲያችሁ ማለት እናንተን በዚህ በሳይበር ዓለም የሚወክላችሁ ነው ማለት ነው እና እነዚህ ይህን በመጠቀም አንዳንድ ቦታ ላይ በቻይና እንደሚደረግ የባህሪ ቁጥጥር ማድረጊያ ሊያሸልማችሁ ይችላል፣ ሊያስቀጣችሁም ይችላል ማለት ነው። ስለዚህ ይሄ የዲጂታል አይዲ አንዱ ጥቅሙ ነው። መንግስት ሰርቬላንስ ለማድረግ የሚቆጣጠርበት ነው። ወደ መጽሐፍ ቅዱስ ደግሞ እንመጣለን። ራዕይ 13 ከ16-17 ላይ ሄዳችሁ ስትመለከቱ ምልክት ካለው በቀር ማንም ሊገዛ ሆነ ሊሸጥ አይችልም ይላል መጽሐፍ ቅዱስ። ይቅርታ፣ ምልክት ካለው በቀር ማንም ሊገዛ ወይም ሊሸጥ አይችልም። ይሄ ምልክት ምንድን ነው? አሁን እየመጡ ያሉ የቴክኖሎጂ ልቀቶች አሉ፣ ወይም ደግሞ በጣም የረቀቀ የቴክኖሎጂ ስርዓቶች እየመጡ ነው። በተለይ በጣም በመዋቅር ውስጥ የሚሰሩ አገሮች በሲስተም እንዲያያዙ የሚያደርግ ለምሳሌ አንድ ቴክኖሎጂ ልንገራችሁ። ቻይና ውስጥ አሁን የነገርኳችሁ የግለሰብን ፊት ለይቶ የማወቂያ ማህበራዊ ብድር ወይም ሶሻል ክሬዲት ሲስተም የሚያደርግ መታወቂያ ያላቸው ፊታቸውን አይቶ ክሬዲታቸውን ወይም ደግሞ ብድር ይገባዋል አይገባው፣ ስራው ምንድን ነው፣
ቤተሰቡ ምንድን ነው፣ ሁሉ ነገሩን ይነግራቸዋል። እንደ ቀድሞ መታወቂያ ያህል አይደለም። ከሩቅ አይቷችሁ መኪና ውስጥ ፊታችሁ ሪኮግናይዝ ያደርገዋል። ማን እንደሆናችሁ፣ የት እንደተወለዳችሁ፣ ባንክ አካውንታችሁ፣ ሁሉን ኢንፎርሜሽን ሊነግራቸው ይችላል። ስለዚህ ፕራይቬሲ የሚባል ነገር እየጠፋ ነው። ፕራይቬሲ የሚባል ነገር እየጠፋ መንግስት መቆጣጠር ተመልከቱ። ሌላው በህንድ ሌላ ምሳሌ ልስጣችሁ። አድሃር የሚባላል የአድሃር ባዮሜትሪክ መታወቂያ የሚባላላቸው። ይሄ ደግሞ የተለያየ አገልግሎቶችን ከመንግስት ለማግኘት ይሄ መታወቂያ ያስፈልጋቸው። ይሄ መታወቂያ የሌለው ሰው መግዛትም መሸጥም ምንም ማድረግ አይችልም። ይሄ ወዴት እየሄድ እንደሆነ እንድትመለከቱ። ሌላ በዩሮፒያን ዩኒየን በኢዩ ውስጥ ደግሞ ዲጂታል ዋሌት ለክፍያ እንደገና ደግሞ ማንነትን ለማሳየት ልክ እንዳልኳችሁ አይዲ ያስፈልጋል። ዲጂታል አይዲያችሁ አለ ማለት ነው። ሌላው ይሄ ሴንትራል ባንኪንግ ዲጂታል ከረንሲ የሚባል አለ። ይሄ በመንግስት ቁጥጥር ስር ያለ የዲጂታል ገንዘብ ነው። ይሄ ማለት ንብረታችሁ፣ ገንዘባችሁ፣ ሀብታችሁን ሁሉ ማን ሊቆጣጠረው ይችላል ማለት ነው? መንግስት ነው የሚቆጣጠረው። እና በገንዘባችሁ ላይ ሁሉ ምንም የት አወጣችሁት፣ ምን ሰራችሁበት በቀላሉ መንግስት ያውቀዋል። ስንት አስገባችሁ፣ ስንት አወጣችሁ መንግስት ያውቀዋል። ሰው በገንዘቡ ላይም የራሱ እንደፈለገ ሊያደርግ አይችልም። ኢኮኖሚውን እንዳያናጋ ለመቆጣጠር ይጠቀሙበታል። ስለዚህ እንደ ክርስቲያን ጥሩ መረጃዎች ሊኖሩን ያስፈልጋል። የዘመኑን ምልክቶች ልንረዳ ያስፈልጋል። ቴክኖሎጂንም አገኘን ብለን እንዲሁ አግበስብሰን መጠቀም ሳይሆን የእምነት ነፃነታችንን የሚወስዱ ወይም የሚያበላሹ ቴክኖሎጂዎችን ማስወገድ፣ አነሰሰሪ የሆኑ ትራኪንግ የሆኑትን ነገሮች ማጥፋት፣ አነሰሰሪ ወይም አላስፈላጊ የሆኑ እኛን የት እንዳለን አድራሻችንን፣ ሰፈራችንን የሚገልጡ ትራኪንጎችን ማጥፋት። ፕራይቬሲያችንን ኢንቬድ ያደርጋሉ። የእኛ የሆነውን ሰፈራችን አነሰሰሪ የሆነ የልጆቻችንን ፎቶዎች ኦንላይን አለማውጣት። አሁን በተለይ በጣም የሚያስፈራ ዘመን ላይ ደርሰናል። ዲፕ ፌክ የሚባል አለ። ስለሱ ብዙ ታውቃላችሁ። ሪሰንትሊ በኤአይ የሚሰሩ ቪዲዮዎችን አይታችሁ እንደሆነ ልክ ሰው ይመስላችኋል። እኔን የሚመስል ሰው ሲናገር በእኔ ድምፅ ብትሰሙ ፓስተር አስፋው ነው የምትሉት፣ ግን እኔ አይደለሁም። ሌላ ሰው ሊሆን ይችላል የሰራው ማለት ነው። አሁን እየተሰሩ የወጡ ኃይለኛ የሆኑ ወደፊት አስፈሪ የሆኑ ቴክኖሎጂዎች እየወጡ ነው። ስለዚህ ቴክኖሎጂን በጥበብ መጠቀም፣ ስለ ቴክኖሎጂ በቂ እውቀት እንዲኖረን ማድረግ፣ ልጆቻችንን ማስተማር፣ ሌላ ወንጌልን ደግሞ መስበኪያ መንገድ እንድናረገው እንጂ በዚህ አይነት ሱስ አለመያዝ፣ በቴክኖሎጂ ሱስ አለመያዝ። በጣም አዲክቲቭ ነው። ብዙ ሰዎች የቴክኖሎጂ ሱስ ይዟቸዋል። ቲክቶክ ሱስ ይዟቸዋል። የዩቲዩብ ሱስ ይዟቸዋል። እና እርስ በርስ መነጋገር እስኪጠፋ ድረስ ሰው ኢንተራክት ከማድረግ ይልቅ ቻት ማድረግ ወይም ደግሞ ቲክቶክ ቁጭ ብሎ ማሄድ፣ ተሰብስበው ሰው አለመነጋገር ጀምሯል። በትኑ ተይዟል፣ ተለክፏል፣ ልክፍት ነው ተይዟል። ስለዚህ ከዚህ የቴክኖሎጂ ሱስ መጠበቅ፣ ሌላው ወንጌልን መጠቀሚያ ብናረግበት፣ ወንጌልን ብንሰብክበት፣ እሱም ደግሞ ዋናውን መንገድ ሰብከን ተጠቅመንበት እንደ ኦልተርናቲቭ እንደ ምርጫ እንጂ እንደ ዋና መንገድ አናረገው። ስለዚህ ዲጂታል ኮንትሮል በዓለም ላይ እየበዛ ነው። ከዚህ የተነሳ በዚህ በዲጂታል ኮንትሮል ውስጥ ማለት ሰዎች በዚህ በዲጂታል ኮንትሮል ተይዘዋል። በዲጂታል እውቀት ሳያውቁት ብዙዎች በየቤታቸው በቴክኖሎጂ ሱስ ተይዘዋል። ስለዚህ ወንጌልን በዛ አሳልፈን መስበክ እንችላለን። በጣም ጥሩ ሀሳብ ቢሆንም አንዱ ልንረሳው የማይገባው ነገር ምንድን ነው? እንደ ላይቭ ከጌታ ጋር በአካል መጽሐፋችንን ይህንን መጽሐፍ በቀጥታ ማንበብን የሚተካ ነገር የለውም። ከጌታ ጋር ጸሎትን የሚተካ ነገር የለውም። ይህንን ነገር ለማሳሰብ እፈልጋለሁ። ስለዚህ ይህንን ካልኳችሁ ስለ ዲጂታል ቴክኖሎጂ፣ ስለ ናሽናል አይዲ፣ ስለ ፋይዳ ብዙ ሰዎች በጠየቃችሁ ላይ እንደ አይዲ ይጠቅመናል። ነገር ግን ወዴት እየሄደ ነው? አርቲፊሻል ኢንቴሊጀንስ ወዴት እየሄደ ነው ካላችሁ በመጽሐፍ ቅዱስ ትንቢት ውስጥ ዮሐንስ ራዕይ ምዕራፍ 13 ከ14 እስከ 15 ላይ የአውሬው ምስል ይላል። አያችሁ፣ ድሮ የአውሬው ምስል የሚመስለው ሰው ሌላ ነገር ነበር። አሁን ግን አርቲፊሻል ኢንቴሊጀንስ ምስሉ እንዲናገር ሰጠው ይላል መጽሐፍ ቅዱስ። የሚናገር ምስል፣ እኔን መስሎ የሚናገር፣ ጸረ ክርስቶስን መስሎ የሚናገር ወይም ጸረ ክርስቶስ ሊጠቀምባቸው ከሚችሉ ቴክኖሎጂዎች አንዱ አርቲፊሻል ኢንቴሊጀንስ ነው። ስለዚህ አሁን ዓለም አርቲፊሻል ኢንቴሊጀንስን እየተጠቀመበት ያለው ለምንድን ነው? ዓለም አቀፋዊ ስለላ ለማድረግ
የአውሬው ምልክት በተለይ 666 ሲሆን ማንም ሊገዛ ማንም ሊሸጥ እንደማይችል መጽሐፍ ቅዱስ ይነግረናል። ስለዚህ በኤአይ የሚመራ የፌስ ሪኮግኒሽን ቁጥሩን የወሰደ ያልወሰደ ወይም ደግሞ በአይናችን ላይ ያለ ተመልክቶ ዲጂታል ምንዛሬዎችን ቅድም እንዳልኩት ክሪፕቶ ከረንሲ ፋይናንሳችንን መቆጣጠር ይችላል ማለት ነው። ለዚህ እንደ ኤአይ ለጸረ ክርስቶስ ትልቅ የማታለያ መሳሪያ ይሆንለታል። ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያት እንደሚነሱ መጽሐፍ ቅዱስ ይህንን ነግሮናል። አሁን ደግሞ ጥልቅ የሆነ የውሸት ቪዲዮዎች እየወጡ ነው ያሉት። የውሸት ማለት ሰዎቹ ለውሸት ብለው ሳይሆን ሰው ቁጭ ብሎ የራሱን ነገር በእናንተ መልክ ሊሰራ ይችላል። ስለዚህ በጣም ፌክ የሆነ እውነት ያልሆኑ ነገሮች ወደ ምድር እየወጡ ነው ያሉት። አደገኛ ዘመናት ይሆናሉ። ማታለል ይሆናል። ጸረ ክርስቶስ ከሚጠቀምባቸው ቴክኖሎጂዎች በቁጥር 1 አርቲፊሻል ኢንቴሊጀንስ እንደሆነ ከወዲሁ ላሳስባችሁ እፈልጋለሁ።